ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ ቤተሰቦቼ እንዴት ናችሁ? የምታበረታቱኝ የምታግዙኝ፣ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሰፖርት አድርጉኝ። እንዴት ናችሁልኝ? ዛሬ እስኪ ማለት እያንዳንዱ ቀን የስራ ውሎ ይሄን ላሳያችሁ። እኔ ለምሳሌ በመዳን ቤት አይደለም የምሰራው፣ በካምፓኒ ነው የመጣሁት። ስራዬ ለሰባት ሰዓት በየቤቱ እየዞርኩኝ በስፖንሰር ስር ሆኜ ነው የምሰራው። ያው ቁጭ ብዬ ብዙ ጊዜ ከማታ ቁጭ ብዬ ስታዩኝ ስራ እኔ አንቺ ስራ ሰርሰሪ አይተንሽ አናቅም ለምትሉኝ ደግሞ እኔ ስራ አለኝ። ስራዬም ስላችሁ እንደዚህ ቀን ስለሆነ ነው። ይሄ እዩት፣ በመድኃኔዓለም ማለት በቃ እያንዳንዱ ቀን በዚህ ልክ ነው እኔ የማሳልፈው። ሁሉም ስደት ላይ ያሉ እህቶቼ በዚህ ልክ ነው ዋጋ የሚከፍሉት። ያም ለቤተሰቦቻችን፣ አንድ ለራሳችን፣ ለልጆቻችን። ስለዚህ ብዙ ነገር ለመክፈል ነው እዚህ ቦታ ላይ ቆመን እንደዚህ ዋጋ የምንከፍለው ማለት ነው። ያው አሁን የአረብ ሀገር ሲሄድ ሲባል ብዙ ደስ የሚል ስም የላትም ማለት ግን እንደዚህ ነው ዋጋ የምንከፍለው፣ እንደዚህ ነው የምንሰራው። በተለይ ደግሞ በተለያየ ነገር መታችሁ የምትተቹን የምትሰልቡን ሰዎች የምሬ ነው የምላችሁ አትስደቡ፣ አትንቀፉ። ምክንያቱም እኛ ብዙ የማንናገረው ነገሮች አሉ በውስጣችን ማለት ነው። እያንዳንዱ ቀናችን በዚህ ልክ ነው። በዚህ ሙቀት በጣም ነው ሙቀት ስላችሁ ደግሞ ይሄ ዝም ብሎ ሙቀት አይደለም፣ በጣም የሚያስጠላ ሙቀት በጣም በቃ እኔ እንጃ። እኔ አይቻላቅም እንደዚህ ሀገር። ያው ሌላ ሀገርም ሰርቻለሁ ስደት ላይ፣ ግን በዚህ ልክ ደግሞ እንደ ዱባይ ደግሞ የሚሞቅ ሀገር የለም። እና ምን ልላችሁ ፈልጌ ነው፣ በዚህ ልክ ነው ዋጋ የምንከፍለው። በዚህ ልክ ነው ራሳችን ሰፖርት አድርገን ሌሎቹን የምናግዘው። ደግሞ በጣም ጀግና የሆኑ የአረብ ሀገር ሴት አሉ። ለቤተሰቦቻቸው ቤት ገዝተው ብዙ ነገር ወንድሞቻቸው አስተምረው ድረው ልጆቻቸው አሰድገው አስመርቀው በጣም ዋጋ የምከፈሉ ጀንተል የሆኑ የሴት ጀግና አረብ ሀገር ላይ መጥተው ሰርተው ነው። በዚህ ልክ እንደኔ እናት እንደኔ የሆኑ እህቶቼ ሴት እህቶቼ መጥተው ሰርተው ነው እንጂ ሌላ ልላችሁ የፈለግኩት በቃ በዚህ ልክ ነው። ጎን ለጎን ደግሞ ዩቲዩብ ስንሰራ ነገ ሀገራችን ስንገባ የተሻለ ነገር ይፈጠራል ብለን ነው እንጂ ሶሻል ሚዲያ በጣም ነው የሚያስጠላው። እንደዚህ ደክሞን ብለን ባካችሁ በቃ በምትችሉ አቅም ሰፖርት፣ ቅን ልብ ካላችሁ እህት ያላችሁ እናት ያላችሁ ሰዎች በምትችሉት አቅም ሰፖርት አድርጉ። ባታረጉም ደግሞ በቃ የሚያስጠላ ንግግር ባትናገሩም ደስ ይለኛል። የሚያስጠላ ንግግር ማለት መልካም ንግግር እኮ ያበረታል። በነገራችን አይዞሽ በርቺ፣ ይሄ ቀን ያልፋል እኮ ያበረታል። የሰው ልጅ የሰው ቃል ያበረታልን፣ የሰው ቃልም የሰው ልጅ ልብ ይሰብራል። እና እያንዳንዱ ቀን በማስተዋል ቢሆን ጥሩ ነው። እና በተረፈ ደግሞ ያው እኛም ሰርተን ሀገራችን ላይ መኖር እንፈልጋለን። ያላገቡ እህቶች ያሉ ማግባት ትዳር ይፈልጋሉ፣ መውለድ ይፈልጋሉ። ሀገራችን ላይ እንደ ማንኛውም ዜጋ መኖር እንፈልጋለን። ግን ያው እንደምታውቁት አሁን ላይ ኢትዮጵያ ላይ ያለው የኑሮ ነገር ታውቃላችሁ። ከዛ አንጻር ነው ሰው ወልዶ አይደለም የሚሰደደው። በተረፈ ይሄን ልላችሁ እወዳለሁ። የምትችሉ ማንኛውም የመዳም ቅመሞች እርስ በርሳችን እየተጋገዝን እርስ በርሳችን እየተከባበርን አብረን በምንሰራ ሰዓት አብረን በምንኖር ሰዓት በቃ እንዲሁም ምርጥ እህቶች አሉን። በነገራችን ላይ በጣም መልካም እህቶች አሉ፣ ያለ ምንም እንትን ሰፖርት የሚያደርጉ ሴት እንደመሆናችን ሴት ለሴት ተያይዘን እንደ ድሮ ሳይሆን እጅ በእጅ ተያይዘን ጥሩ ቦታ በመሀል መስቀያ እያመጣው ነው ዞር ምለው እና እንደ ድሮ ሳይሆን አሁን ያለው እንደ ወጣት ሴት እህት እኔ ማንኛውም ሴት በማድረግ በሚችለው አይዞሽ በርቺ በማለት በሀሳብ በመደጋገፍ በእውቀት በመደጋገፍ አዲስ ዩቲዩበሮች ለሚመጡ የሚፈልጉት ነገር በመጠየቅ እኔ አሁን ዩቲዩብ ቻናል የከፈተችልኝ ማርቲ ትባላለች። እሷ ናት ከፍታ የሰጠችኝ። ከዛም በኋላ ቤዛዬ፣ ፀሐዬ ብዙ ነበረን ሀረግ ምናምን በቃ ሰዓት 4000 ሰዓት ለማምረት የእያንዳንዳችን እያጫወትን 4000 ሰዓት እየሞላ እያገዙኝ ነው። ብቻዬ አይደለም እዚህ የደረስኩኝ።
ዛሬ በትንሹ እንኳን 3000 ሰው አለ፣ 3000 ሰብስክራይብ አለ። ያ የእናንተን ብርታት የእናንተን ውጤት ስለሆነ አብራችሁን ስለሰራችሁ አብራችሁን ስላገዛችሁ አብረን ስለሰራን እና ተደጋግፈን በመስራት ደግሞ ጥሩ ውጤታማ እንሆናለን። አገርን ገብታችሁ የምትችሉ ተግባብታችሁ በስነ ስርዓት አንድ ላይ በቃ አዋጣችሁ ማለት ተደራጅታችሁ የሼር ስራ በመስራት በቃ የተለያየ ነገር በመፍጠር አንዱ ለአንዱ ብርታት እየሆነ መቀጠል እንችላለን። እኛ ጀግኖች ነን፣ እኛ እንችላለን። በነገራችን ላይ ይሄ የሚወርደኝ ያው ውሃ ነው በለት በቃ መለስተ ሸርቴ ከላይ ላይ በሰበሰ ማለት ነው። እና እግዚአብሔር ይመስገን ስለው ነገር የምንችልበት የምንሰራበት አቅም ስለሰጠን ይሄ እግዚአብሔር ስላስቻለን ነው የምንሰራውና በርቱልን እህቶቼ። እንዲሁም ደግሞ ሰፖርት የምታደርጉኝ የምታግዙኝ አይዞሽ በርቺ እያላችሁኝ በላይ በምገባ ሰዓት እኔ አሁን ለምሳሌ በቃ ዳታ ብዙ ጊዜም ስለማይመቸኝ እናንተ ግን ያለ መሰልቸት ከኔ ጋር ሰፖርት የምታደርጉኝ እጅግ በጣም አመሰግናለሁ። ክበሩልኝ። ከስደት ተመልሳችሁ ደግሞ በጥሩ ትዳር በጥሩ ህይወት ልጅ ወልዳችሁ ከብዳችሁ ደግሞ የተሻለ ህይወት እግዚአብሔር ሰጥቷችሁ ደግሞ እንድንገናኝ እንድንጠያየቅ የዩቲዩብ ጓደኝነት ደግሞ በተግባር ወርዶ እንድንገናኝ ያብቃል። እኔ መልካም ህይወትን እመኝላችኋለሁ። በተለይ ስደት ላይ ያላችሁ እህቶቼ ይገባችኋል፣ ትደክማላችሁ፣ የራሳችሁ ህይወት አጥፍታችሁ የሰው ህይወት ታበራላችሁና ለእናንተ እኔ እጅግ ክብር አለኝ ማለት ነው። ለእናንተ እጅግ ክብር አለኝ። የኔ አንበሶች፣ የኔ ጀግኖች ትችላላችሁ፣ ምንም ማድረግ ትችላላችሁና ደግሞ ሁሉም ይደርሳል። ራሳችሁ እየጠበቃችሁ ሁሌም ራስ ማስቀደም ነው። በእያንዳንዱ ቀን ራስ ማስቀደም ከራስ በላይ ምንም ነገር ስለሌለ እናንተ ስትኖሩ ነገ የምትፈልጉት ህይወት የምትኖሩና ለራሳችሁ ቅድሚያ እየሰጣችሁ እረፍት፣ በቂ እረፍት፣ እንቅልፍ እያገኛችሁ ለአእምሯችሁ ሰላም እየሰጣችሁ እግዚአብሔር ነገሮች ሲያሳካው እግዚአብሔር እሱ በፈቀደው ጊዜ ነው እና የሚሆነው እየበረታችሁልኝ እኔንም እየገባችሁ ሰፖርት እያረጋችሁ አይዞሽ ይሄ ቀን ያልፋል እያላችሁኝ ያው አብሮነታችሁ እንዳይለየኝ እላለሁ። እጅግ በጣም ነው የምወዳችሁ የማከብራችሁ። እግዚአብሔር ሀገራችን ኢትዮጵያ ሰላም ያርግልን፣ የታመሙት ይማርልን፣ የታሰሩትን ያስፈታልን፣ ሀገራችን ሰላም ያርግልን። በእውነት ዝናቡን በደንብ ዘንቦ ፍሬውን ያፍራልን እላችኋለሁ። እንዲሁም ደግሞ ያው ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ሀሳባችሁም ሀሳብ አስተያየታችሁ ደግሞ እንዳይለየኝ በቅንነት አበረታቱኝ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። መልካም ጅማ ብያለሁ። ወዳችኋለሁ። ሰብስክራይብ ላይክ እንዳትረሱ።